ጉድና ጅራት እያደር ይዘልቃል አሉ። ትናንትና እንግዲህ አብሳላትን ሁላችሁም ሰምታችኋል። ላግኛቸውና የምነግራችሁ ነገር አለ። ሁላችሁም ሰብሰብ ብላችሁ ብላለች። ምን ልትናገር ይሆን? ምን ልታዘንብብን ይሆን? ፈጣሪ ሆይ ወይ ብሩኬ ትግስቱን ይስጥህ። እንግዲህ ለምንድን ነው ላገኛችሁ አለ። እዩም ካሁን በፊት ሀይሚን ላገኛችሁ ፈልጋለሁ ምነግርሃለኝ አለች። መጨረሻ ምን አለች? እርጉዝ ነኝ አለች። እና አብሳላት ምን ልትናገር ይሆን እናንተ? ወይ ዘንድሮ ጉድና ጅራት እንዶ አይ ብሩኬ እኮ ጉድህ አያልቅም። በቃ ጉድህ አያልቅም። አይ ፈጣሪ ምን አቅለብልቦ ምን አንቀሽቅሾ ነው እዚህ ልጅ ጋር ሄድክ? የምሬን ነው እንዴ የትም እያረገዙ እየመጡ ልጁ ላይ እየለጠፉበት ነው። እና እቺ ልጅ ደግሞ የምናገረው ነገር አለኝ ላግኛችሁ፣ አንድ ላይ ላውራችሁ፣ አትራቁኝ የምትለው አርግዣለሁ ልትል ይሆን እናንተ? በኢየሱስ ስም ከብሩክ ነው ያረገዝኩ እንዳትል ብቻ። እኔ ሰጋውት ይሄን ብቻ ነው ጋይስ። አሁን አርግዣለሁ ብትል ከሱ መሆን አለመሆኑ አይደለም የሚያሳስበን እኮ። እኔ እኮ የሚያሳስበኝ ልጆቹ ይጣላሉ። እቺ ልጅ አሁን አርግዣለሁ ብትል ሌላ ጸብ ነው የሚፈጠር። ምን ስትባል ያኔ ቪዲዮ ስንቀርጽ አብረን ተኝተን ነበረ እሱ ላንቺ ፍራንክ ነው አለሽ እንጂ እውነት አይደለም ወይ የሆነ ነገር አጠጥቼ ምናምን ብላ ልጅቷ ልትበጠብጥ ትችላለች። ታዲያ ለምንድን ነው በዚህ ልክ ጓደኞቿ እንዲሆን የፈለገች እንዲያናግሯት ካጠገቧ እንዲሆኑ ለምን ፈለገች? የምናገረው ነገር አለኝ፣ የምነግራችሁ ነገር አለኝ። ምን ልትናገር ይሆን? ምን ልታዘንብብን ነው? እኔማ ፈራው ጋይስ። አረገዝኩ ብላ እንዳመጣ ደግሞ እንደ እዩ። ወይ ጉድ ወይ መከራ። አሁን እዩ ባትመጣ እኮ ሀይሚና ብሩክ እስካሁን ሽምግልና ተልኮ ምናምን ተጋብተው ነበረ። ታዲያ መውደድ ማፍቀር ከሆነ አሁን ሚፍታህም እንዳየሽው ነው፣ ሲንግል ነው። ከፈለሽ ይሄን ያክል ለፍቅር ዋጋ የምትከፍይ ከሆነ እምነትሽን ቀይረሽ እንኳን ታገቢዋለሽ። እሱ እምነትሽን ካልቀየርሽ አያገባሽም። ሚፍታህ በእምነቱ ጎበዝ ይመስላለኝ። እሱ እምነትሽን ቀይረሽ ለፍቅር ዋጋ ከፍላለሁ እያልሽ አይደለ? ምን ነው ሚፍታህና እንትን አልታይሻል? ፍፄ ነው ፍፄ እንደው ቁንዳለውን አንጀርግጎ እንደዚህ ጸጉሩን አሳድጎ ስታዩ ሴት መስሎ ታየሽ? ሴት መስሎ ታይ? ወንድ ነው እናቱ፣ ወንድ ነው። ጸጉሩን የተሰራው ድሬድ የሚባል ፋሽን ሊሰራው ይሁን ምን ይሁን አላቅም። እንደው ፍፄም እንደው እሱ ጸጉር ምንድነው ወንድሜ? ሴቶች እያስተሰጥካቸው ነው የማያገቡህ። ያው እስካሁን ሲንግል ሆኗል ፍፄም ማለት ነው። ሲንግል ሆኗል ሁለቱም። በተለይ ፍጹምማ በቃ ሴት አቅፎ አይቼው አላቅም። ቢያንስ ሚፍታህ እንኳን አንዲት ልጅ ሲያቅፍ ነበር፣ የሆነች ቆንጅዬ ልጅ። ለምን እንደተለያዩ አላቅም። ቤኪም እንዲሁ ስምራትን አንድ ሰሞን ሲያጫውት ነበረ። ፍፄም ለመጨረሻ እንደው አንድ ቀን ሴት አቅፎ አይቼው አላቅም። እና ሴቶቹን እያሳሳትካቸው እንደሆነ ይሄን ጸጉሩን ተቆረጠውና ኖርማል ተስተካከለ። እውነቴን ነው እንደ ጸጉሩን ሹርቤ ተሰርተ ሲያዩ ምናልባት ሴት እየመሰልካቸው እንደሆነ የሚያልፉ እንዴ ጸጉሩን ተስተካከል። ከዛ እንደው ለአብሳላት ብትታያት ጎላ ብለህ እንደው አብሳላት ምን ነው ፍፄ አጠገብሻለሁ አልታይሻለሁ ውዴ። የሀይሚ ለምን ታየሽ እንዴ? የሀይሚ ነው እንደሚጠይ የራሱ ሲንግል የሆነ አለ አጠገብሽ ቆሞ ለምንድን ነው እሱን አላይም? እሱ አልታይሻለ ፍፄ ለምን አልታይሻለ? እባክሽ ገላገይን፣ ፍፄንም ገላገይን። ሲንግል ሆኖ ቆሞ እኮ ልጅ እኮ በቃ ብቻውን በሀይሚና በብሩክ ዘላለሙን ሲፈታፈት ሊኖር ነው። ሲንግል ሆኖና ተጣመሩና ስሩ፣ የምር ነው ስሩ። ሲንግል ሆኖ ከቀጠለ ይሄ ልጅ አሁን ብሩክና ሀይሚን ወይ ያጣላል ወይ በእነሱ እንደኛ እንደማዳም ቅመሞች የትም ወተን መስራት እንደማንችለው በቮይስ ኦቨር እንደምንሰራው እንደዛ እየፈተፈተ ሊኖር ነው ማለት ነው። እና ፍትፈታ እንዲያቆም ፍፄ እባክሽ አብሳላት አይንሽን ፍጹም ላይ ጣል አድርጊ ወይ ሚፍታህ ላይ ጣል አድርጊ። ሚፍታህም ያሰው ነገር የለም ሸበላ ነው ጣምበረል ነው። ግን እምነታችሁ ልዩነት ስላለው ቀይሬ ለፍቅር ብዙ ዋጋ ከፍላለሁ እያልሽ አይደለ? ብሩኬን ከሀይሚ መንጥቄ ወስዳለሁ ዋጋ ከፍላለሁ ምናምን እያልሽ ነው። እና ምን ትችያለሽ? እና ሲንግሎችን ተመልከች ነው ምልልሽ የምፈልገው። ሲንግል ብዙ ሲንግል አለ በዙሪያሽ እና እነሱን እያቸው ከዛ ውጭ ከብሩክ ራስ ወረድ በይ። ምንድነው እናገረዋለሁ እንዴ? ዘንድሮ እኮ ጉድ እኮ አያልቅም። ዩቲዩብ ላይ እኮ በቃ ማንሰማው ጉድ የለም። ገና ልጅቷ እርጉዝ ባትሆንም ለመፈመስ ብላ ልጆቹን አጣልታ በእነሱ ልትፈመስ ትችላለች። ምን ይታወቃል? ብሩክ እኮ በገንዛጅ ነው እሳት ውስጥ የገባው ረመጥ ውስጥ ማለት ነው። ምክንያቱም ለይህ ቻናል ከፍተ ባስቅ ኖሮ እንደዚህ አይነት ድራማ አትፈጥርም። ድራማ ልትፈጥር ትችላለች። እንዴ ሳታረግዝ ወይ ምን ሳትል ከብሩክ ያርግሻለሁ ብላ ልትመጣ ትችላለች። አስቡት የዛኛው ሳይጠራ ይሄኛው ሲመጣ ማለት ነው። ምን ያክል እንደሚጣሉ ሀይሚያው ሁለት ነገር የምትታገስ ይመስላችኋል እንዴ? አንደኛ ማጣላት ልትፈልግ ትችላለች። ሁለተኛ እርጉዝ ሳትሆን ዝም ብላ እርጉዝ ነኝ ብላ እነሱ ልታጣላቸው ትችላለች። ምክንያቱም ሀይሚ ጥርጣሬ እንዳለባት ብሩክ ላይ ስለምታውቅ የበለጠ ጥርጣሬዋ እንድትጨምር ሀይሚ ተስፋ ቆርጣ ከሱ እንድትርቅ ልታረግ ትችላለች። እና ብሩኬ ሴት ጋር መሞካሞክ ለፍራንክ ሆነ ለምንም ጉዳቱ ይሄ ነው። ገባህ? ፍራንክ ቢሆንም ቻናል ከተሰጣት ልጅቷ ሌላ ጣጣ ልታመጣብ ነው ማለት ነው። ሌላ ዝም ብላ ድረስ አፈቀርኩት እንዳለች ደርሳ ደግሞ አረገዝኩ ልትል ትችላለች። ምክንያቱም ባለፈው ብዙ ነገር አለን እያለች ነው። ሰው ልጅ እንደዛ ብላ እነዚህ ልጆች ልታጣላቸው ትችላለች። ሌላኛው ብሩክ ስሙ ሳይጠራ ይገባሉ። ስሙ ምንድነው እናንተ ምን እንደምትፈራገጡ? ስሙ ሳይጠራ ምን ነው የሚጠራ?
የሱ ነው ተባለ እኮ خلاص እናንተ የሱ መጥራት ነው እንደሚያሳስባችሁ እንዲሁም ለሃይሚ ቢጠራል ለሃይሚ ነው ጥቅሙ እሱ የሆነ እንደው ምን ልትሆኑ ነው ልጁ የሱ ከሆነስ እኔ ሃይሚን ያልኳት እኮ ልጁ የሱ ሆነም አልሆነም በቃ አብረሽ ቀጥይ ነው ምክንያቱም ተወደዋለች ታፈቅራለች ብዙ ዋጋ ከፍላለች በአንድ ቀን ስህተት የመጣ ነገር ነው በቃ ሰው ተሳሳተ ብለን ትተናል እንጂ ይሄ እኮ ማንም ሴት የምታልፈው ነገር አይደለም በነገራችን ላይ በጣም ከባድ ነው የምትወዱ ሰው ከናንተ ጋር ሆኖ ከዛ ሌላ ሴት አስረግዞ መጥቶ አስባችሁታል እናንተ ብትሆኑ እኔ በሆነ ራሱ በራሴ ሳስብ አደርገዋለሁ ብያላስብ ግን ሃይሚ አድርገዋለች ያደረገችው ስለምትወደው ነው በቃ አስረግዟል አርግዣለሁ ብላት መጣ በቃ እሺ እስኪረጋገጥ ብላ አብራው ሆናለችና ሁላችንም ማድረግ ማንችለው ላይ ሰው ላይ እንዲያደርግ እንትን እንላለን ጫና እናደርጋለን ሰላም ይኖድች እኔ ማሮች እኔ ፍቅሮች በጣም ደህና ነኝ 6 ደቂቃ ካወራው በኋላ ሰላም መስጣት ሼም አይደለም ወይ ስመኝ ለምን ቀድሜ ሰላም አትይም ወሬ ሱስ ወሬኛ ስለሆንኩ ባናቴ ባፍጢሜ ሊደፋይ ነው ወሬ ማለት ነውና ለእናንተ ወሬ ሹክ ልበላችሁ ብዬ ነው እና ሰብስክራይብ አድርጉ እስኪ የኔ ውዶች ማለት ነው ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ እንደው ማለት ዝም ብዬ ሳስበው አብሳላት ምኑና ነው እንደዚህ የሚያቅለበልባት እያልኩ እኮ ነው ጋይስ ምን አቅለበልባት ለምንድነው ብሩኬና ሃይሚ ማግኘት እፈልጋለሁ ከእናንተ መራቅ አልፈልግም የምነግራችሁ ነገር አለኝ አንድ ላይ ሰብሰብ አድርጌ የምነግራችሁ ነገር አለኝ እያለች ነው ልጅቷ ምን ጉድ እንደምታመጣብን አናቅም ምን ልታዘንብብን እንደሆነ አናቅም ሰሞኑን አብረው ሆኖ ልጆቹ በፍቅር ሲሆኑ ደስ ብሎን ነበር ባለፈው ደግሞ እዩ መታ የብሩኬ ነው ልጁ ነው ውሸታም አይደለም እንደ ውሸታም አትውጠሩኝ ስትለን ደግሞ ድንጉጥ ብለን ነበር ከዛ እሱንም ጆሮ ዳባ ለበስ ብለው ለነጋባ ነው ሲሉን እኛም ደስ ብሎን ነበር ነገር ግን ሃይሚ ደግሞ ፈቃደኛ አይደለችም ልጁ የብሩክ ከሆነ ሃይሚ በቃ ከሱ ጋር መቀጠል እንደማትፈልግ የሚያሳይ ነገር አንዳንድ ነገሮች ይመጣሉ ግን አሁን እንደዚህ ብትልም ነገ ሃይሚ አብራ ልትቀጥል ትችላለች ግን እኮ የሚያናድደው ምን ነው ልገራችሁ ልጁ የብሩክ ቢሆን በጣም የሚያናድዱ ብዙ ነገሮች አሉ ቢሆን ባይሆን ኦኬ አብረው ነው ያለች ቢሆን ግን በጣም ያናድዳል አንደኛ የሚያናድደው እሱ ልጁ እንደሆነ ያወቀ ለምን ሸመጠጠ ነገም ይከደኛል አይነት ነገር በውስጧ ይፈጠራል በቃ አለማኑ ነው አሁን ይቅርታ ቢጠይቅ ኦኬ ግን ይሄ ነገር ነው አይሚን እያናድዳት ያለው አሁን ደግሞ በዚህ ላይ ይሄ ነገር እያለ ይሄ ሳይፈታ አብሳላት ደግሞ ሌላ ነገር ብላ ከመጣች በጣም ከባድ ነው ሲቀጥል የብሩክ ጓደኞች እናንተ አሽቃባጮች አለቅላቂዎች ማለት ዝም ብላችሁ ለሱ የምታዝኑ እየመሰላችሁ ካሜራ እየደቀናችሁ በእነሱ ሁሌ ስለነሱ ማውራት በቃ ለነሱ ጥሩ ነገር የማያደርግ ሰው እያገኛችሁ ማውራት ራሱ ለምን አስፈለገ በቃ እነሱ እኮ አንፈልግሽም ከህይወትሽ ውጪልን ብለዋታል እናንተ እየጠራችሁ ከህይወታቸው ውጭ ምናምን እያላችሁ የምታስፈራሩ ህይወታቸው የሚያስገቧቸው የሚያስወጧትም ራሳቸው ናቸውና እናንተ ራሱ ሌላ ችግር መፍጠር ያሰባችሁ ይመስለኛል ብሩክና ሃይሚን አገኛቸውና አውራቸው ብላችሁ ልታገናኙም ስለምትችሉ እናንተ አትታመኑምና አብሳላት ደግሞ ከብሩክ ላይ አይንሽናሽና ፍፄና እንትና ላይ ጣል አርጊ እንዴ ምን ነው እነሱ አልታዩኛሉ አልሽ ነው አይኔ ውስጥ አይገቡም እንደው ጥቃቀም ሆኖ ታዩኝ እነሱ ሳይሆን የሚታዩኝ ብሩክ ነው እኮ ነው እያልሻለሽውና አታምጠው ስለው አምጥቶ ቆልሏል ያገሬ ሰው ብቻ ነኝ ጃብሩክ ፈጣሪ ይጠብቅህ የዋህነት በጣም ዋጋ ያስከፍላል በነገራችን ላይ